ጤና ይስጥልኝ ከፍሪ ፕሬስ መጋቢት 19 2017 ዓ.ም የዘመቻ አንድነት የ10ኛ ቀን የውጊያ የውሎ መረጃዎችን ይዘን ቀርበናል። እንድትከታተሉን በአክብሮት መጋብዛችሁ መልካም ሞላ ነኝ። በቅድሚያም የጎንደር ግንባር ተጋድሎ እናስቀድም። በማዕከላዊ ጎንደር ቀጠና በታች አርማጭሆ ወረዳ የበደዊ ከተማ በአርበኛ አንተነህ ድረስ የሚመራው አርበኞች ክፍለ ጦር ከሁሉም ብርጌድ የተውጣጣ ፋኖችን አሰማርቶ ከአገዛዙ በርካታ መሳሪያዎችን ማርኳል። በዚህም 3 ሙትና 5 ምርኮኛ አድርጓል። 8 የነፍስ ወከፍ መሳሪያ አግኝቷል። በተጨማሪም የተሟላ የወገብ ትጥቅና በርካታ ተተኳሽ ጥይቶችን በምርኮ ወደ ፋኖ ካዘና አስገብቷል። በደቡባዊ ጎንደር ቀጠና አስተይና ስማዳ ወረዳዎች ትግሉ ተቀጣጥሎ ቀጥሏል። የአማራ ፋኖ አንድነት በጎንደር የሜጀር ጄኔራል ዋንተ አባተ ተወርዋሪ ክፍለ ጦርና ሌሎች ብርጌዶች በጥምረት በአምቡላንስ ተጭኖ የነበረ በሺህ የሚቆጠር ተተኳሽ ጥይት እንደማረከ ታውቋል። የስማዳ ወረዳ ሚሊሻ ጽሕፈት ቤት ኃላፊ ኃይሌ ፈንታን ጨምሮ ለጊዜው ማንነታቸው ያልተረጋገጠ የብልጽግና አመራሮች በተወሰደባቸው ኦፕሬሽን መሞታቸውም ተሰምቷል። መጋቢት 18 2017 ዓ.ም የጠገዴ ወረዳ ቅራቅር ከተማን ነፃ የወጣው የጎቤ ክፍለ ጦር ጠራ ብርጌድ በአካባቢው በነበረው ኃይል ላይ ልዩ ጥቃት ፈጽሟል። በዚህም 7 ወራሪ ሙት ሆኗል። 2 የመከላከያ ወታደራዊ ተሽከርካሪዎች በተኩስ ልውውጡ ከጥቅም ውጭ ሆነዋል። የአማራ ፋኖ አንድነት በጎንደር የራስ አሞራው ውብነ ኮር የሰሜን ብርቅዬ ክፍለ ጦር አባላት ልዩ ዘመቻ ማካሄዳቸውም ተሰምቷል። በሰሜን ጎንደር ዞን ውቅን ከተማ ንጋቱን በሁለት የፋኖ ሰራዊት አባላት ከተማ ውስጥ የተመረጠ ኢላማን በማጥቃት 5 የአገዛዙ ኃይል መሸኘታቸው ታውቋል። 1 የነፍስ ወከፍ መሳሪያም ተማርኳል። በሌላ መረጃ በሰሜን ጎንደር ዞን ከአገዛዙ የወጡ የብርሃኑ ጁላ ሰራዊት አባላት 1 ስናይፐር እና 2 የነፍስ ወከፍ የጦር መሳሪያ በመያዝ የአማራ ፋኖ አንድነት በጎንደር የራስ አሞራው ኮር የድብ ጠለምት ተከዜ ክፍለ ጦርን መቀላቀላቸውን ተሰምቷል። በዘመቻ አንድነት ሁለንተናዊ ጫና ውስጥ የገባው የአገዛዙ ካምፕ መናወጥ ፋኖን ለመቀላቀል እንዳነሳሳቸው ወታደሮቹ ተናግረዋል። ከ2 ቀናት በፊት በአገዛዙ ከተመረቁ አድማ ብተና አባላት መካከል 7 የሚሆኑት ወደ ምድብ ቦታቸው ከመድረሳቸው በፊት ከተሽከርካሪ ወርደው በመውጣት የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦርን ተቀላቅለዋል። በዘመቻ አንድነት የ10ኛ ቀን መረጃዎችን እየሰማችሁ ትገኛላችሁ። ወደ ሸዋ ግንባር እናልፋለን። በዘመቻ አንድነት ስር የተሰሩ የሁሉንም ዘመቻዎች ለየፋኖቹ መግለጫ በመስጠት የስነ ልቦና ግንባታ መካሄዱ ተሰምቷል። ፋኖች ዝግጁ የማድረግና የተያዙ ቀጠናዎችን በማስጠበቅ ስራ እየተሰራ መሆኑን የአማራ ፋኖ በሸዋ አስታውቋል። በተለይም በአሁኑ ሰዓት ሁሉም በአማራ ክልል ያሉ አደረጃጀቶች የሰሯቸውን ተጋድሎዎች ለሁሉም የሸዋ አደረጃጀቶች የመግለጽ ስራ ተሰርቷል። በዚህም የአማራ አንድነትና የፋኖ ስነ ልቦናን የማጠናከር ስራ እየተሰራ መሆኑም ተገልጿል። በምንጃር ሸንኮራ ባለ አንድ ወረዳ የተንቀሳቀሰው የአገዛዙ ሰራዊት ፋኖ በአካባቢው መኖሩን አይቶ ሳይዋጋ መመለሱም ተሰምቷል። የዘመቻ አንድነት የ10ኛ ቀን የውጊያ መረጃዎች ቀጥለዋል። ወደ ጎጃም ግንባር እናልፋለን። በጎጃም የአገው ምድር 3ኛ ክፍለ ጦር የ10 አለቃ ኤፍሬም ማጥናፉ ከኮሶበር ወደ አዲስ ቅዳም እየሄደ የነበረውን 1 ሻለቃ የብልጽግና ኃይል ከጥቅም ውጭ አድርጎታል። የተረፈው ወደ እንጅባራ ከተማ ሸሽቷል። ታንክ ውስጥ የነበረው የዞኑ የሰላምና ጸጥታ ኃላፊም መቁሰሉ ታውቋል። 6 ሙሉ ትጥቅ ለፋኖ ገቢ ተደርጓል። የዘመቻ አንድነት የ10ኛ ቀን በወሎ አካባቢ ያሉ መረጃዎችን እናሰማቸዋለን። በወሎ ትግሉ ተጠናክሮ ቀጥሏል። ፋኖች የተቆጣጠሯቸውን አካባቢዎች መዋቅር የመዘርጋትና ህዝቡን የማወያየት ስራ እየሰሩ መሆኑ ተነግሯል። የአማራ ፋኖ በወሎ ቤት አማራ ካሉት 5 ግዙፍ አደረጃጀቶች መካከል ሁሉም በአሁኑ ሰዓት ከፍተኛ ተጋድሎ እያደረጉ ይገኛሉ። ውጊያዎቹ እየተካሄዱ ስለሆነ ሲያልቁ መረጃዎችን የምናቀርብላችሁ ይሆናል። መረጃዎቻችን ቀጥለዋል። ወደ አደረጃጀት ዜናዎችን አልፋለን። የአማራ ፋኖ በጎጃም የአገው ምድር ክፍለ ጦር ራሴን ገምግሜ ሪፎርም ሰርቻለሁ ሲል አስታውቋል። በአማራ ፋኖ በጎጃም ውስጥ ካሉ 9 ክፍለ ጦሮች መካከል አንዱ የሆነው የ3ኛ ወይም የአገው ምድር ክፍለ ጦር ጠንከር ያለ ውይይትና ግምገማ ካካሄደ በኋላ የአማራን ትግል ከፍ ወዳለ ደረጃ ሊደርሱ የሚችሉ አንጋፋ አመራሮችን መሾሙን አስታውቋል። በዚህም የቀኛዝማች ስሜነ ደስታ እንጅባራ ብርጌድ 3 ቀን የፈጀ ጥልቅ ግምገማ በማድረግ ዛሬ ማለትም መጋቢት 19 2017 ዓ.ም አዲስ ሪፎርም ሰርቷል። በዚህም መሰረት ሰብሳቢው ፋኖ መልካሙ መኮንን፣ ምክትል ሰብሳቢው ፋኖ አበባው መልሰው፣ ህዝብ ግንኙነት ፋኖ 50 አለቃ ገደፋ አወቀ፣ የፖለቲካ ዘርፍ ኃላፊ ፋኖ ባይነስ አጥናው፣ ዋና የጦር አዛዥ ፋኖ 10 አለቃ አስራት ሞላ፣
ዘመቻ መምሪያ ፋኖ 10 አለቃ ኃይሌ እምሬ፣ ስልጣነ መምሪያ ፋኖ 10 አለቃ ኮማንዶ አብርሃም ክንዴና ሌሎችን በማድረግ ሪፎርሙን ተሰርቶ መጠናቀቁን አስታውቋል። የነበልባሉ የገረመው ወንዳወቅ ብርጌድ ከቀበሌ አመራሮች ጋር ውይይት ማድረጉን አስታወቀ። የአማራ ፋኖ በጎጃም የራስ ቢትወደድ መንገሻ ወይም 5ኛ ክፍለ ጦር ነበልባሉ ገረመው ወንዳወቅ ብርጌድ ከቀበሌ መዋቅር አመራሮች ጋር የሥራ አፈጻጸሙን በመገምገም በቀጣይ ስራዎች ዙሪያ ምክክር አድርጓል። በምክክሩ የተገኙት የአማራ ፋኖ በጎጃም ምክትል ወታደራዊ አዛዥና የገረመው ወንዳወቅ ብርጌድ ሰብሳቢ ሻለቃ የኔዓለም ዘለቀ ለሁሉም የቀበሌ መዋቅር አመራሮች የአሰራር አቅጣጫ አስቀምጧል። በዕለቱም የብርጌዱ የግዳጅ አፈጻጸም፣ የፍትህ አገልግሎት አሰጣጥና የፋይናንስ እንዲሁም የሎጂስቲክ አጠቃቀም ተገምግሞ የማስተካከያ ሐሳብ ተሰጥቶበታል። በሌላ መረጃ የአማራ ፋኖ በጎጃም የሁለተኛው የተፈራ ዳምጤ ክፍለ ጦር መዝገበ ጮቄ ብርጌድ ዘላለም ደስታ ከቀበሌ ታጣቂዎች ጋር በመወያየት አደረጃጀቶችን መስራት ችሏል። የመዝገበ ጮቄ ብርጌድ ከሚያስተዳድራቸው ቀበሌዎች መካከል አንዱ ሆነው ዘላለም ደስታ ቀበሌ የብርጌድ አመራሮች በተገኙበት በዛሬው ዕለት መጋቢት 19 2017 ዓ.ም በግመሻጫ ከተማ በመገኘት ጥልቅ ውይይት ካደረገ በኋላ እንደገና መልሶ የማደራጀት ስራ ሰርቷል። በከተማዎች ብቻ ተወስኖ የሚገኘው የአማራ ብልጽግና የገጠመውን የገንዘብ እጥረት ተከትሎ በህገወጥ መልኩ ሀብት የማሰባሰብ ዘመቻ ውስጥ መግባቱ ታውቋል። ፍሪ ፕሬስ የኮምቦልቻ ከተማ አስተዳደር ከንቲባ ጽሕፈት ቤት የጻፈውን ደብዳቤ አይቷል። ከላይ በርዕሱ እንደተገለጸው የኮምቦልቻ ከተማ አስተዳደር ከንቲባ ኮሚቴ መጋቢት 6 2017 ዓ.ም ተሰብስቦ ከተማ አስተዳደሩ በገጠመው ጊዜያዊ የገንዘብ እጥረት ላይ ተወያይቶ ውሳኔ አስተላልፏል። በዚህም መሰረት የተሰጠው ውሳኔ ትክክለኛ ግልባጭ የከተማ አስተዳደሩ ጊዜያዊ የበጀት እጥረት ስላጋጠመው የጋራ መኖሪያ ቤት ህብረት ስራ ማህበራት ካላቸው ቁጠባ ላይ ለኮሪደር ልማትና ለገበያ ማረጋጊያ አገልግሎት የሚውል ከሁሉም የጋራ መኖሪያ ቤት ህብረት ስራ ማህበራት 100 ሚሊዮን ብር እስከ ሰኔ ወር 2017 ዓ.ም የሚቆይ ብድር እንድትሰጡን ይህንን በኃላፊነት የህብረት ስራ ማህበራት ተጠሪ ጽሕፈት ቤት እንዲያስፈጽምና የፋይናንስ መመሪያ በሚሰጠው አካውንት ገቢ እንዲያደርግልን ሆኖ ገንዘቡ በተቀመጠው ጊዜ ገቢ የምናደርግ እንዲሁም የተስማማን መሆኑን በሙሉ ድምጽ ወስነናል በማለት ወስኗል። በመሆኑም ለጽሕፈት ቤታችሁ በተሰጠው ኃላፊነት መሰረት በብድር የተጠየቀውን ገንዘብ በውሳኔው ለተጠቀሱት ስራዎች በአስቸኳይ ስለሚፈለግ ኮምቦልቻ ከተማ አስተዳደር ገንዘብ መምሪያ ጋር በመነጋገር ገቢ እንድታደርጉ እያሳሰብን ለትብብራችሁ የጋራ መኖሪያ ቤት ህብረት ስራ ማህበራትና ጽሕፈት ቤቱን በከተማ አስተዳደሩ ስም በከፍተኛ ሁኔታ ምስጋና እናቀርባለን ይላል ሙልጌታ ደርቤ ይመር የኮምቦልቻ ከተማ አስተዳደር ከንቲባ ጽሕፈት ቤት ኃላፊ። ከላይ የሰማችሁት የኮምቦልቻ ከተማ አስተዳደር ከንቲባ ጽሕፈት ቤት ኃላፊ የሆነው ሙልጌታ ደርቤ የጻፈውን ደብዳቤ ነው። የብልጽግና አገዛዝ ከዚህ በፊት ከተለያዩ ማህበራትና አደረጃጀቶች ብድር በሚል ከወሰደ በኋላ ገንዘብ እንደማይመልስ የደረሰን መረጃ ያሳያል። ከነዚህም መካከል በኢንዱስትሪ ፓርክ አካባቢ ላለው የደረቅ ወደብ ግምት 350 ሚሊዮን ብር በከተማ ጽሕፈት ቤቱ ለብድር ተብሎ ተወስዶ ተበልቷል። ከአባይ ባንክ 200 ሚሊዮን ብር በሊዝ ተሽጦ ይመለሳል በሚል እንዲሁ በአማራ ብልጽግና ካድሬዎች ብድር ተወስዶ አልተመለሰም። በተመሳሳይ ለኮሪደር ልማት ተብሎ ለአመራር አበል እየተዘረፈ መሆኑን ምንጮች ገልጸዋል። የብልጽግና አገዛዝ በአማራ ክልል ላሰማራቸው ወታደሮቹ መክፈል እንዳቃተው ሰምቷል። እንደሰማችሁት ከተለያዩ ማህበራት በብድር በሚል ገንዘብ ለመውሰድ እንቅስቃሴ እያደረገ ይገኛል። እንደዚሁም በከተማዎች ያሉ መሬቶችን በህገ ወጥ መልኩ እየሸጠ ለሚሊሻና ለሌሎች ተላላኪ ኃይሎች ሊከፍል መሆኑን የደረሰን መረጃ ያሳያል። ከፍሪ ፕሬስ መጋቢት 19 2017 ዓ.ም የምሽት ዜናዎቻችን እነዚህን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። መልካም ሞላ ነበርኩ። ጤና ይስጥ